ሙሽራ የነበሩ ሴቶችን የሰርጋቸው ቀን ጸጉራቸው እንዴት እንደነበር፣ የሙሽራ ቀሚሳቸው፣ ሜካፓቸው፣ ጫማቸው ብቻ በአጠቃላይ እንዴት እንደነበሩ ስትጠይቋቸው አንዳንዶቹ እንደፈለኩት ነበር ይላሉ። አንዳንዶች ደግሞ እንደውም በአብዛኛው በቃ ቀሚሴ የሚሆን ብዬ ነው ጸጉሬ ምን የፈለኩት ይሄ ነበር ግን በቃ እንደዚህ ሆነ ይላሉ። ሙሽራ የሰርጓ ቀን አያምርባትም የሚባል አባባልም አለ። ታዲያ እናንተ ሙሽራ ከሆናችሁ በቃ ሁሉ ነገሬ እንደፈለኩት ነበር እንድትሉ ማወቅ ያለባችሁን 5 ነጥቦች የምንመለከት ይሆናል። አብራችሁን ቆዩ። በመጀመሪያ ላይ የምናገኘው የሰውነት ቅርጻችንን ማወቅ ነው። አንድ ሙሽራ የሙሽራ ቀሚሷን ከመምረጧ በፊት መጀመሪያ የሰውነት ቅርጿ የቱ እንደሆነ ማወቅ አለባት። ይህም ከእያንዳንዱ የሰውነት ቅርጽ ጋር አብሮ የሚሄደው የሙሽራ ቀሚስ የተለያየ ስለሆነ ነው። በዚህ ቻናል ቀደም ብለን ታዲያ የሰውነት ቅርጽሽ እንዴት ማወቅ እንደምትችይ የሰራ ነው ቪዲዮ አለ። እሱን ተመልክተሽ ያንቺ የሰውነት ቅርጽ የቱ እንደሆነ ማወቅ ትችያለሽ። ያው ለዚህ የሰውነት ቅርጽ ግዴታ ይሄን ልበሱ፣ ለዚህ ደግሞ ይሄን ልበሱ የሚል ህግ የለም። ነገር ግን ሁሉም የሰውነት ቅርጽ የራሱ የሆነ የተለየ ባህሪ ያለው። አንዳንዶቻችን ሰፋ ያለ ትከሻ አለን፣ አንዳንዶቻችን ጠባብ ነው። አንዳንዶቻችን ሰፋ ያለ ዳሌ ያለን፣ አንዳንዶቻችን ደግሞ ጠበብ ያለ ዳሌ ያለን። ስለዚህ የኛ የሰውነት ቅርጽ አስቀድመን ማወቃችን የምንመርጣቸውን ቀሚሶች አስቀድመን ምን መምሰል እንዳለባቸው እንድናውቅ ይረዳናል ማለት ነው። በመቀጠል የምናገኘው ደግሞ ሜካፕ ነው። ሙሽራ የሰርጓ ቀን አያምርባት የሚባለው ብዙውን ጊዜ ያው በሜካፕ ነው። ይህም የሚሆነው ሁሉንም አይነት ሜካፕ ሁሉ ነገራችን ጎላ አድርጎ ለማሳየት ስለሚደረግ ነው። አይናችን ይሆናል፣ ከንፈራችን ፈካ እንድንልም ይሆናል፣ ቀላ እንድንልም ተብሎ ብቻ ብዙ ግን ቅድም እንዳልኳችሁ ሰርጉ የኛ ነው። እኛ ምን እንፈልጋለን? የቀን ተቀን ሜካፓችን ወይ ሉካችን ከዛ በፊት ምን ይመስል ነበር? ምናችን ነው የበለጠ የምንወደው? እርግጥ ነው የሰርጋችን ቀን ነው፣ ስፔሻል ቀን ነው። ለየት ማለት ከምን ጊዜውም በላይ የበለጠ ማማር እንፈልጋለን፣ መዋብ እንፈልጋለን። መዋብም አለብን፣ ልክ ነው። ነገር ግን የሰርጋችን ቀን እኛ ነን፣ የሁል ጊዜ እኛ ማለት ነው። የዛን ቀን የሚመጣ አዲስ መልክ የለም። ይገባኛል። ከዛ በፊት ያው ትንሽ ፈካ ልንል እንችላለን። ያው ሙሽርነት በራሱ ከፈጣሪ የሚሰጠው ሞገስም አለ። ግን ያው እኛ ነን። ስለዚህ የምንጠቀማቸው ሜካፖች የዛን ቀን እኛም በጣም የማይቀይሩና ሁል ጊዜ ከምንጠቀማቸው የሜካፕ ምርጫዎች ብዙም ያልተጋነኑ መሆን አለባቸው። በመቀጠል ደግሞ ሙሽራ ከሆነ ማወቅ ያለብን የእኛን ስኪን አንደርቶን ነው። ስኪን አንደርቶን ማለት የቆዳችን የውስጠኛው ከለር ነው። ይህም ማወቃችን የሚጠቅመን ለምንድን ነው? የምንመርጣቸው የሙሽራ ቀሚስ ከለሮች እንዲሁም የምንጠቀማቸው ሜካፖች ከኛ ስኪን አንደርቶን ጋር ተስማሚ እንዲሆኑ ነው። ብዙ ጊዜ የሙሽራ ቀሚስ ስንባል ጭንቅላታችን ውስጥ የሚመጣው ከለር ነጭ ከለር ነው። ነጭ ከለር ግን ከሁሉም የፊት አንደርቶን ጋር አብሮ አይሄድም። ለምሳሌ ዋርም አንደርቶን ካለን ከኛ ጋር የሚሄደው ሻምፓይን ከለር ወይም ደግሞ ኦፍ ዋይት የምንላቸው የቬሎ ከለሮች ናቸው። ኩል አንደርቶን የምንለው ካለን ግን ከኛ ጋር የሚሄደው የቬሎ ከለር ነጭ ከለር ነው። ስለዚህ የኛ ስኪን አንደርቶን የቱ እንደሆነ ለማወቅ ከዚህ ቀደም ብለን የሰራነው ቪዲዮ አለ። እሱም ማየት ትችላላችሁ። በጣም ጠቃሚ ቪዲዮ ነው። አሁን ላይ ከነጭ ከለር ውጭ ያሉ የሙሽራ ቀሚስ ከለሮችም እየተለመዱ መጥተዋል። ለፕሮግራም ባይሆንም ለፎቶ። ስለዚህ ቬሎ ስለሆነ ብቻ ነጭ ከለር ፈካ የማያደርገን ልንሆን እንችላለን። ስለዚህ የኛ ስኪን አንደርቶን የቱ እንደሆነ ማወቃችን ምን አይነት ከለር ቬሎዎችን መምረጥ እንዳለብን እንድናውቅ ይረዳናል ማለት ነው። በመቀጠል የምናገኘው ደግሞ ጸጉር ነው። ጸጉር ሙሉ አለባበሳችን የማሳመርም የማበላሸትም አቅም እንዳለው የምናውቀው ነው። በተለይ ሙሽራ ስንሆን ብዙውን ጊዜ ሙሽራ ጸጉር አሰራር በምትለብሰው ልብስ መሰረት ያደረገ ነው። እጀ ሙሉ ወይም ድፍን የሆነ ቬሎ ካደረግን ጸጉራችን እንደመፈሸን ወይም ደግሞ ከፍ አድርጎ እንደማስያዝ አይነት ይደረጋል። ከፈት ያለ ቬሎ ከሆነ ደግሞ ጸጉራችን እንደመልቀቅ እናደርጓለን። እሱ ጥሩ ሆኖ ሳለ ግን ጸጉራችንን ስንሰራ ዋነኛ መሆን ያለበት የፊታችን ቅርጽ ነው። ከኛ የፊት ቅርጽ ጋር የሚሄደው የጸጉር ስታይል የቱ ነው የሚለውን ነው ማወቅ ያለብን። አንዳንድ የፊት ቅርጾች መፈሸን የሚያምርባቸው አሉ። አንዳንድ የፊት ቅርጾች ደግሞ ወደ ታች ቀጥ ብሎ የሚወርዱ የጸጉር ስታይሎች ናቸው የሚያምርባቸው። ታዲያ እኛም የኛ የፊት ቅርጽ የቱ እንደሆነ አውቀን ከሱ ጋር የሚሄዱ የጸጉር ስታይሎችን ነው መሰራት ያለብን። የኛ የፊት ቅርጽ የቱ እንደሆነ ለማወቅ ከዚህ ቀደም ብለን የሰራነው ቪዲዮ አለ። እሱ ላይ የኛ የፊት ቅርጽ የቱ እንደሆነ አውቀን ከሱ ጋር የሚሄዱ የጸጉር ስታይሎችን መሰራት አለብን ማለት ነው። በመጨረሻ ደግሞ የምናገኘው ሲምፕሊሲቲ ነው፣ ቀለል ማለት ነው። ጸጉራችን ሊሆን ይችላል፣ ቀሚሳችን፣ ሜካፓችን፣ ሁሉም ነገራችን ቀለል ያለ መሆን አለበት። ይህም መጀመሪያ ከምቾት አንጻር ነው። ሁሉም ነገራችን ምቾት የሚሰጠን እንጂ ምቾት የሚነሳ መሆን የለበትም። ቀሚሳችን የሚያራምደን መሆን አለበት። ሜካፓችንም የማያሳቅቀን እንደዚህ ሆነብን የማያስብለን፣ ጫማችን፣ ጸጉራችን፣ ብቻ ሁሉ ነገራችን ለኛ ምቾት የሚሰጠን መሆን አለበት። ያደረግናቸው ነገሮች ውበትና ውድነትም ጥራትም ሊሆን ይችላል የሚታወቀው በእኛ ምቾት ነው። ምን ውድ ቢሆን ልብሳችን፣ ሜካፓችን ለኛ ምቾት ካልሰጠን ምንም ዋጋ የለውም። እኛ ደስ ካለ ምንም ብንለብስ ስለምናሳምረው ማለት ነው።
እነዚህ 5 ቲፖች ሙሽራ ከሆንሽ ይጠቅሙሻል ብለን እናስባለን። እስከ መጨረሻው ስለተመለከትሽ አመሰግናለን።